የማስታወስ ችሎታሽን ስለማሻሻል አብዛኛው ሰው በተፈጥሮ ከወረሰው የማስታወስ ችሎታው 10% በላይ አይጠቀምበትም። የማስታወስ ተፈጥሯዊ ህጎች በመጣስ ከችሎታው 90% ያበላሽዋል። አንተስ ከአብዛኛው ወይ አንቺስ ከአብዛኛው ሰው መካከል ነህ ወይስ ነሽ? ኮንክ ማህበራዊ ኑሮን በስራ አኳያ ከፍተኛ መሰናክል አለብህ ማለት ነው። ስለሆነም ይህ ንግግር ደግመህ ደጋግመህ ብታነበው ደስታንም ጥቅምም ታገኝበታለህ ወይ ታገኝበታለሽ። ይህ ንግግር የማስታወሰውን ተፈጥሯዊ ህጎች እንዲሁም በስራህና በማህበረሰቡ ውስጥ ከሰዎች ጋር የምትባበትን መንገድ የሚያወሳና በአደባባይ ንግግር ለማድረግ የሚረዳ ነው። እነኚህ የማስታወስ የተፈጥሮ ህጎች የሚባሉት በጣም ቀላል ናቸው። በቁጥርም 3 ብቻ ናቸው። የማስታወስ ስልት የሚባሉ የተመሰረተው በእነኚህ በሶስቱ ላይ ነው። ባጭሩ የማስታወስ ተፈጥሯዊ ህጎች የሚባሉት ማለት ነው። አንደኛ ነገሩን በአእምሮ መቅረጽ፣ ሁለተኛ ነገሩን ደጋግሞ ማሰብ፣ ሶስተኛ ነገሩን ከሌሎች ነገሮች ጋር ማገናዘብ ናቸው። አንደኛ ነገሩን በአእምሮ መቅረጽ ማለት የመጀመሪያው ተፈጥሯዊ የማስታወስ ህግ ልታስታውሰው የምትፈልገው ነገር ግልጽ እስኪሆንልህ ድረስ ጠለቅ ብለህ ማጤን አለብህ። ይህንን ለማድረግ ነገሩን በተመስጦ መመልከት አለብህ ማለት ነው። አንድ ነገር አመት ሙሉ ላዩን ከመመልከት ለ5 ደቂቃ አእምሮህን ሰብሰብ አድርጎ በጥሞና ማጥናቱ የበለጠ ውጤት ያመጣል። አንድ የጥሞና ሰዓት ከ1 አመት አጉል ህልም ይሻላል ይላል። ቶማስ ኤዲሰንም በአምፖል ፋብሪካ ውስጥ የሚሰሩትን ሰራተኞች ዘውትር በአንዲት ቀጭን መንገድ እንደሚያልፉ አይቶ ነበር። በዚህም ቀጭን መንገድ ዳር ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹም አንድም ቀን ዛፏን አይተዋት እንዲሁም ቢጠይቃቸውም ሁሉም ልብ እንዳላላት ገልጸውለታል። ከዚህም በመነሳት ቶማስ ኤዲሰን እንዲህ ይላል፣ የአብዛኛው ሰው ከአእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይ ልብ አይልም። ልብ የሚያደርገው ችሎታችንን ምን ያህል ደካማ እንደሆነ ለማመን ያዳግታል። እስኪ ጓደኛን ከ2 ወይንም ከ3 ሌሎች ጓደኞች ጋር አስተዋውቅና ከ2 ደቂቃ በኋላ ስማቸውን ጠይቀው። ምናልባት አንዳቸውንም ስም ላስታውስ ይችላል። ለምን ይመስልሃል? ወይስ ለምን ይመስልሻል? ምክንያቱም ስማቸውን በደንብ ካለመስማቱም ሌላ ሰዎችንም በሚገባ አላስተዋላቸውም ነበርና ነው። ምናልባትም ለምን ረሳህ ብትለው የማስታወስ ችሎታው ደካማ ነው ይልህ ይሆናል። ይህ ግን ስህተት ነው። ደካማ የማስታወስ ችሎታ ሳይሆን ደካማ የመመልከት ችሎታ ነው ያለው ማለት ነው። ካሜራ በጉም ውስጥ ደህና ፎቶግራፍ አያነሳም ብለን መጥፎ ነው አንለውም። ይህም ሰው በችኮላና በጨረፍታ የሰማውንና ያየውን ስለነዘበ ማስታወስ አልቻለም ብሎ አእምሮውን ሊወቅስ አይገባም። የአንድ ሰው ስም ለማስታወስ ብትፈልግ የሰውየውን ስም ጠንቅቀ እንዲደግምልህም ጠይቀው። ይህን ስታደርግ ደግሞ የወደድከውን ስለሚመስለው ይቀርብሃል። አንተ ስሙን ትይዛለህ፣ ሰውየውን በደንብ እንዲያውቅህ ታደርግ። በጣም አስፈላጊ ነው። በአይነ ህሊና ወይንም በአይነ ስጋ ያየነው ነገር በቀላሉ አይጠፋም። ምንም ጊዜ ቢሆን አንድ ሰው ካየው በኋላ ገጽታውን አንረሳውም። ስሙ ግን ሊጠፋን ይችላል አይደል እንዴ? ከአይናችን ወደ አንጎላችን መመልከት የሚወስዱ ነርቮች ብዛት ከጆሮአችን ወደ አንጎላችን መልእክት የሚወስዱትን 25 ጊዜ ያህል ይሆናሉ። ስለዚህ ከሰማነው ይልቅ ያየነው እናስተውላለን። አንድ ጊዜ ማየት 1000 ጊዜ የመስማት ያህል ነው ይላሉ ቻይናዎች ሲተርቱ ማለት ነው። ሁለተኛ ደግሞ ነገሩን ደጋግሞ ማሰብ። ሁለተኛ የማስታወስ ተፈጥሯዊ ህግ ነገሩን ደጋግሞ ማሰብ ነው። አንድ ነገር ደጋግሞ በማለት ወይንም በማሰብ 2 መስፈርት የሌለውን ነገር ማስታወስ እንድንችል ያደርገናል ማለት ነው። ልታስታውሰው የፈለከውን ነገር ደጋግመህ አስበው ወይንም በለው። በስራ ላይ አውለው። ልታስታውሰው የፈለከውን አዲስ ቃል ከሆነ በንግግር ውስጥ ተጠቀምበት። በአደባባይ ንግግር የምታደርግ ከሆነ የያዝካቸውን ነጥቦች ከሌሎች ጋር ተወያይባቸው። በተግባር የዋሉትን ዕውቀት ከአእምሮ አይጠፋም። ሆኖም ነገሩን ጠለቅ ብሎ ሳይረዱ በጭፍን ቢደጋግሙትም ዋጋ የለውም። ማድረግ ያለብን ነገር ጠለቅ ብሎ መረዳትና የያዝናቸውን ነጥቦች ከነመረጃቸው ማጥናት ያስፈልጋል። ሚስጥራቸውን ሳንረዳ በመደጋገም ልንጠቀምባቸው የምንፈልጋቸው ነገሮች ሚስጥራቸውን ተረድተው ከምናጠናቸው ነገሮች የበለጠ
ጊዜ ይፈጃሉ። ሚስጥራቸውን ተረድተው ያጠናናቸው ነገሮች ይበልጥ ለረጅም ጊዜ በአእምሮአችን ውስጥ ይቆያሉ ማለት ነው። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንዲሆኑ ጠይቃችኋለሁ። ሶስተኛ ደግሞ ነገሩን ከሌሎች ነገሮች ጋር ማገናዘብ ማለት ነው። የታወቀው ፈላስፋ ዊሊያም ጄምስ እንደሚለው አእምሮአችን ነገሮችን የሚያገናዝብ መኪና ነው። ለምሳሌ አእምሮአችን በደፈናው አስታውስ፣ ትዝ ይበልህ ብንለው ምንም መልስ አይሰጠንም። ምን እንደሚያስታውስም ምን ትዝ ሊለው እንደሚገባ መጠቆም ይኖርብናል። ለምሳሌ የተወለድክበት ቀን አስታውስ ወይንም ፍቅር እስከ መቃብር ውስጥ ዋና ገጽ ባህሪ ትዝ ይበልህ ብንለው በቀላሉ ሊያስታውስልን በፍጹም አይችልም። ምክንያቱም አእምሮአችን የተወለድክበትን ቀን የሚለውን ጠቋሚ ሀረግና በውስጥ የተቀመጠውን ቀን ወርና ዓመት ምህረትን ያዘምዳል ማለት ነው። እንዲሁም በፍቅር እስከ መቃብር ውስጥ ያለውን ዋና ገጽ ባህሪ የሚለውን ሀረግ በአእምሮአችን ውስጥ ካለው የገጸ ባህሪ ስም ጋር ያገናዝበዋል። በአጠቃላይ የማገናዘብ ህግ ተከትለው የሚመጡ ሀሳቦች ሁሉ ካለፉ ልማዳችን ጋር የምናያዝበት ህግ ነው። የዳባሪ የማስታወሻ ችሎታ በተቃና የማገናዘብ ዘዴ ላይ የተመረኮዙ ናቸው። የማገናዘቡም ጥራትም በሁለት ነገሮች ይወሰናል። አንደኛው ያለማቋረጥ ማገናዘብ ሲሆን፣ ሁለተኛ ደግሞ ባጠራቀምነውና ልናገናዘበው በምንችለው እውቀት መጠን ነው። ስለዚህ በደንብ የማስታወስ ጥልቅ ሚስጥር ነገሩን ከተለያዩ ነገሮች ጋር በየአቅጣጫው ማገናዘብ ነው። በአጭሩ ተመሳሳይ ኑሮ ልምድ ካላቸው ሁለት ሰዎች መካከል የተሻለው የማስታወስ ችሎታ የሚኖረው የኑሮ ልምድ ወደኋላ መለስ ብሎ ደጋግሞ የሚያስብ ሰው ነው። ይህስ ሆነ ነገሮችን እርስ በርስ የምናዛምዳቸው እንዴት አድርገን ነው? መልሱ ቀላል ነው። ትርጉማቸውን መረዳት፣ በሁኔታው ማሰብ። ለምሳሌ ለአንድ ነገር የሚከተሉት ጥያቄ ጠይቀህ መልሳቸውን በተሰጡ ነገሮች ለማዛመድ ይረዳሃል ማለት ነው። እና የማስታወስ ችሎታ የማሻሻል ከፈለግ ተፈጥሯዊ በለገሰችህ የማስታወስ ችሎታ ሙሉ በሙሉ ተጠቀምበት እልሃለሁኝ። አሁንም ለዚህ ቤተሰብ አዲስ የሆናችሁ ቁም ነገር ታገኙበታላችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። መልካም ቀን።